ሰላም ጤና ይስጥልን በመላው ዓለም የምትገኙ ውድ አንድ አፍታ ቤተሰቦች እንደምን አላችሁ? እነሆ አንድ አፍታችን ተጀምሯል። በቅድሚያው ዛሬው አንድ አፍታ ላይ የምንመለከታቸውን ጉዳዮች እናስቃኛችሁ። የመጀመሪያው ጉዳያችን ኢትዮጵያ ውስጥ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በተለይ ከአንዳንድ ፓስተር ነን ከሚሉ አካላት በየጊዜው የሚነሱ ወይም የሚሰነዘሩ ጥቃት መሰል ሀሳቦች አነጋጋሪ እንደሆኑ ቀጥለዋል። ከሰሞኑም አንድ ፓስተር ከሰሜን አካባቢ አጋንንታዊ ኃይል አለ፣ ይሄ ኃይል ካልተገለበጠ ኢትዮጵያ ነጻ አትሆንም የሚል ወይም ደግሞ ኢትዮጵያን አስሮ ያዛት ይሄ ኃይል ነው የሚል እንግዲህ ሰሜን ሲባል እንግዲህ ሰሜን ህዝብ የፍረጃ ወይም ደግሞ ሃይማኖታዊም እንደዚሁ ደግሞ የአንድን አካባቢ ህዝብ የፈረጅ አንድምታ ያለው ሀሳብ ተናግረዋል። እንግዲህ በዚህ ጉዳይ ላይ በርካታ ጉዳዮች ተነስተዋል፣ ብዙዎችም እየተነጋገሩበት ነው። እንዲህ አይነት መሰል ሀሳቦች እንግዲህ ኢትዮጵያ ውስጥ የብዝሃ ሃይማኖትን እንደዚሁ ደግሞ መቻቻልን የሚሸረሽሩ አካሄዶች በተለይ ደግሞ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ተደጋጋሚ መሰል ጥቃቶች የበረከቱ መሄዳቸው መጨረሻ ላይ ጥፋት ያመጣሉ የሚል ሀሳብ እየተነሳ ነው። እኛም ይሄን ጉዳይ እንመለከተዋለን። ሁለተኛ ጉዳያችን ወደ ትግራይ የሚያቀና ነው። ጀነራል ታደሰ ወረደ ከሰሞኑ አመራራቸውን ከዞን እስከ ክልል ሰብስበው ዝግ ስብሰባ አድርገዋል። በዚህ ስብሰባ ላይ ለሰላም ስንል አሳልፈን የምንሰጠው ግዛት ወይም የሚሸጠው ግዛት የለም ማለታቸው ተሰምቷል። ይህ ማለት ወልቃይትን ጦርነት እንዳይቀሰቀስ በሚል አሳልፈን ሰጥተን አንቀመጥም የሚል አቋም ነው። በሌላ በኩል ደግሞ የህወሓት ጀነራሎች ከሰሞኑ አድግራት አካባቢ ያሰለጠኑትን ኃይል አስመርቀዋል። ይሄ የአርሚ 15 ኮማንዶ ኃይል ሲመረቅ ወታደራዊ ትርኢት ታይቷል። ጀነራሎቹም በየፊናቸው ንግግር አድርገዋል። በዚህ ንግግራቸው ላይ በአጭር ኪሳራ ትልቅ ድል ማስመዝገብ የሚያስችል ኃይል ገንብተናል፣ ማናቸውንም ሊመጣ ወይም ሊቃጣ ይችላል ያሉትን ወረራ ለመመከት ዝግጁ ነን የሚል ነገር ሲናገሩ ተሰምተዋል። ህዝባችንም አይንበረከክም የሚል ነገር። ሌላ እንደዚሁ ደግሞ የህወሓቱ ምክትል ፕሬዚደንት እንደዚሁም ደግሞ የጊዜው አስተዳደሩ ምክትል ፕሬዚደንት አማኑኤል አሰፋ ትግራይ ላይ የዘር ማጥፋት እነሱ የሚሉት ወይም ጄኖሳይድ በሌላ አቅጣጫ ቀጥሏል የሚል አንድምታ ያለው ንግግር አድርገዋል። ይህንን ጉዳይ ሰፋ አድርገን እንመለከተዋል። ሶስተኛው ጉዳያችን ኤርትራ በረጅም ጊዜ እስር ላይ የቆዩ ዜጎችን፣ የሃይማኖት አባቶችን እንደዚሁ ደግሞ የተለያዩ አንቂዎችን እንደዚሁ ደግሞ የደህንነት ኃላፊዎችን ጭምር ሰሞኑ በስፋት እየፈታች ነው። ባለፈው ሳምንት እንግዲህ 18 ዓመት ገደማ የታሰሩ ሰዎች መፈታታቸው መዘገቡ ይታወሳል። አሁን ደግሞ የሃይማኖት አባቶችን በተለይ 100 ገደማ የሚደርሱትን መፍታቷ ተሰምቷል። የኤርትራ መንግስት ይሄንን አይነት እንቅስቃሴ ከሰሞኑ እያደረገ ያለው ምን አንደምታ አለ የሚለውን ጉዳይ እንመለከታለን። አብራችሁ እንድትቆዩ አክብሮት እንጋብዛለን። አማን ነደሬ እንደምን አላችሁ? ሰላም ማሸነፍ መልካም። አማን ላንተ ድል ስጠና የመጀመሪያ ጉዳያችን እንግዲህ ፓስተሮች እንግዲህ አማኙን ወንጌላዊ አማኙን ይወክላሉ አይወክሉም የሚለው ጉዳይ እሱ አጠያያቂ ነው። ብዙ ወንጌላውያን እነዚህ ሰዎች አይወክሉንም የሚል ነገር ስለሚናገሩ እንግዲህ ይወክለኛል ብሎም አሜን የሚል ነገር አለ በህዝብ ላይ ወይም ደግሞ በሌላ አማኝ ላይ ጥቃት የሚመስሉ ነገሮችን በቀጥታ ሲናገሩና አሁን ከሰሞኑ አንድ የታየው ፓስተርም እንደዚህ አይነት ነገር ነው ያለው። ሰሜን ላይ አጋንንታዊ ኃይል አለ፣ ወደዛ የሚሳበው የአጋንንት ቃል ኪዳን ለማደስ ነው የሚል አይነት ንግግር አድርጓል። ይሄ ኃይል ካልተገለበጠ ኢትዮጵያ ሰላም አትሆንም፣ ይሄ ኃይል መገልበጫው ጊዜው ደርሷል የሚል አይነት ነገር። እንግዲህ ይህን ጉዳይ ሁለት መልክ አለው። አንድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የተቃጣ ጥቃት፣ ሁለተኛ ደግሞ በሰሜን ህዝብ ላይ የተቃጣ በቀጥታ እንግዲህ ስም ተጠቅሶ የተባለ ነገር ስለሆነ ብዙዎችን እያነጋገረ ያለ ነው። የሃይማኖት ብዝሃነትን፣ መቻቻልን፣ መከባበርን በከፍተኛ አደጋ ሁኔታ አደጋ ውስጥ የሚጥል ነገር ነው። አማን ባንተ በኩል እንዴት ታየዋል? አመሰግናለሁ መርሻ። እንግዲህ ግለሰብ በማህበራዊ ሚዲያ ሲንቀሳቀስ ያየነው ቪዲዮ ላይ በሰሜኑ አገራችን ክፍል አጋንንታዊ ኃይል የትም ቦታ የሌለ እዛ አካባቢ አለ የሚል ነገር ነው ያስቀመጠው። የመጀመሪያ ደረጃ ወደ ኢትዮጵያ የሚመጡ ጎበኞችም የሚመጡት ኢትዮጵያን ሊጎበኙ ሳይሆን ይሄንን ከዚህ አጋንንት ጋራ ያላቸውን ቃል ኪዳን ለማደስ ነው። ይህን ነገር ደግሞ እሱ የሚያወራቸው ሰብስቦ የሚሰብካቸው ሰዎችና እሱ እኛ መለየት እንችላለን፣ አይናችን በርቶልናል። ምንም አይነት የጉብኝት ጉዳይ ይዞ አይደለም ወደ ኢትዮጵያ የሚመጡ ሰዎች የሚጎበኙትም የሚሄዱትም ፊልም አክተር ምንም በለው ወደ ሰሜን ኢትዮጵያ የሚሄደው ባለው ነገር መጎበኝት ፈልጎ ሳይሆን የዚህ
አጋንንታዊ አሰራር ወይ ደግሞ የዘንዶን አሰራር ቃል ኪዳን ለማደስ ነው የሚል ነገር ነው ያስቀመጠው። በመጨረሻ ላይ ሰሜን አካባቢ ያለው ነገር ካልጠፋ የኢትዮጵያ በረከት አይመጣ፣ መጥፊያው ጊዜ ደግሞ አሁን ነው የሚል ነገር ነው ያስቀመጠው። እንግዲህ እስቲ እነዚህን አንዳንድ በአንድ አንስተን እናሳይ። መጀመሪያ ደረጃ እንደዚህ አይ ግለሰቦች ምናልባት በሃይማኖት ሽፋንን ብናገሩ ሃይማኖትን ይወክላሉ የሚል እምነት የለንም እኛም። ለምን ኢትዮጵያ ውስጥ ያለ ማንኛውም ሃይማኖት በአንደኛው ሃይማኖት ላይ እንደዚህ አይነት አቋም ይዞ ይሄኛው ዘንዶ ነው የሚያመልኩ እኔ ፈጣሪ ነው የማመልኩ ብሎ ኮምፓራቲቭ ቁጭ አድርጎ እንደዚህ አይነት አስተምሮት ያለው ሃይማኖት ያለ አይመስለኝም as far as my knowledge ማለት ነው። ግን ይሄ አሁን በይፋ ወጥቶ ሰሜን አካባቢ ያለው ሃይማኖት ብቻ አይደለም ባይዘው ህዝብንም ጭምር ነው። ሰሜንቷ ኢትዮጵያ ክፍል ሁለት ስፔር ቢኖረው ኢትዮጵያ ሰሜንና ደቡብ ብሎ ቢካፈል ሰሜን ያለው በቃ በአጠቃላይ አጋንንትን ነው የሚያመልከው አይት ሚል እንድምታ ያለው ነገር ነው ያስቀመጠው ነገር ማለት ነው። ከዛም አልፎ ደግሞ ጎበኞች ሲመጡ የዚህን ኢትዮጵያ ውስጥ ያለውን ጥንታዊ ቦታዎችን መጎብኘት ፈልጎ ብቻ ሳይሆን ይሄንን አጋንንታዊ አሰራር ጋር ቃል ኪዳን ስላላቸው ነው ብሎ ወደ ኢትዮጵያ የሚመጡትን ጎበኞችም ጭምር ፈርጀዋል ማለት ነው። እንግዲህ ሰሜን ኢትዮጵያ ላይ ምንድነው ያለው? አሁን በዚህ ሂደት እንግዲህ በህዝብ ደረጃ ካየ የተሰባጠረ ህዝብ ያለበት ሰሜን ኢትዮጵያ ላይ ነው ያለው። እንግዲህ አማራው፣ ትግራዩ፣ ኦሮሞ፣ አገው፣ ማንቱ እንደ ተለያየ ማለት ነው። እነዚህ ሁሉ በዚህ ሰው እይታ የአጋንንት አሰራር የሚያመልኩ ኃይሎች ናቸው የሚል ነገር ነው እንደ ህዝብ የፈረጀው ነገር። ሁለተኛ ነገር እንደ ሃይማኖት ደግሞ ካየን ሰሜን ኢትዮጵያ ውስጥ ኦርቶዶክስ ተዋሕዶ አለ በብዛት፣ ሙስሊም አለ፣ እንደዚሁም ጂውሽ ሃይማኖት ተከታዮችም አሉ። እነዚህን ሁሉ ጠቀሎ እነዚህ ሁሉን የሰውዬ ግለሰብ እናንተ ዘንዶን ነው የምታመልኩ እያለ ነው ያለው ነገር ማለት ነው። ከዛ ደግሞ ረቀቅ አድርገን ደግሞ ስናይ ለምን በአብዛኛው ሰሜን ኢትዮጵያ ውስጥ የሚጎበኘው ከኢትዮጵያ ኦርቶዶክስ ተዋሕዶ ጋር የተያዙ ቤተክርስቲያኖች ናቸው እና ፕላስ ጥንታዊ እንደነ ጎንደር አይነት ቤተመንግስቶች ናቸው። እዚህ አካባቢ ያሉ ሰዎች የሚመጡ ሰዎች ይህንን ነገር ሊጎበኙ ሳይሆን የሚመጡት ከዘንዶ ጋር ያላቸው ቅርኝነትን ለምንትን ለማለት ነው የሚል ነገር ሌላ ቦታ የለም ወይ የሚል ነገር ነው ያስቀመጠው። እንግዲህ ጠቅለል ባለ ሁኔታ ስናይ እንደዚህ አይነት ጋጠ ወጣዊ ንግግር አሁን የጋራ ትርክት መንግስት የጋራ ትርክት ይፈጥራሉ ያለ ነው የሚሄደው። ምንድነው የጋራ ትርክት ማለት መከባበር ላይ መሰረት ያደረገና የወል የሆነና የአንዱን የሚጎዳ ሳይሆን በጋራ ያለነው ነገራችንን እያጠናከረ የሚሄድ ነገር እንደዚህ አይነት ትርክቶችን ነው መፍጠር አለብን እየተባለ በሚዲያ ሲነገር እንሰማለን። ይሄ ግለሰብ ደግሞ አይደለም የጋራ ትርክት ሃይማኖትም ይሁኑ ህዝቦችን በህዝቦች ላይ ቆንጨራ ይዞ እንዲወጡ የሚያደርግ ንግግር ነው የሚደረገው። ከዚህ በላይ የማህበረሰብን እሴትን፣ ሃይማኖትን፣ ሞራልን የሚነካ ንግግር አለ ወይ? እኔ ምናልባት ዛሬ ከዚህ ስቱዲዮ ስንወጣ የሰው የምንሰማው ግፊት ቀርቦ ተጠያቂ መሆን መጀመር ካልጀመረ ምኑን ስለ የትኛው ነው? አሁን ሰሞኑን የሆነ የኢትዮጵያን ባህል እንትን ያሉ ከባህል ያፈነገጡ ቲክቶከሮች ታሰሩ። yes right ብለን ደግፈን አለኛ። ለምን እንደደገፍነው ማህበረሰቡ መታነጽ መቻል አለበት። መንግስት እንደ መንግስት ግብር እስከመላ ድረስ የማህበረሰቡን እሴትን መጠበቅ ፕሮቴክት ማድረግ መቻል አለበት። ማንም ውርጓጥ እየተነሳ የሌላን ቦታ አብቶ እንዲጭንበት ዝም ብሎ ማየት የለበትም ይላሉ። ይሄ መጫን ነው። ይሄ ግን ከመጫን አልፎ ማህበረሰቡ ሃይማኖቴ ነው ብሎ ተቀበለው ለዘመናት እያመለከ ኖረው አንድ ዱርዬ ወጥቶ የዘንዶ አምልኮ ነው ብሎ ሲናገር ምን ማለት ነው? አሁን ማህበረሰብ ኢትዮጵያም ብትሆን ደግሞ እንደ ጥንታዊ ስልጣኔ አለኝ ብላ የምታስቀምጠውና ከውጭም በዚህ ገቢ እኮ ይገኛል። ከገቢ በላይ ደግሞ ኦልድ ስቴት ምሎ መገለጫዎችን እኮ የሚያሳየው እኮ ይሄ እኮ ጥንታዊ ስልጣኔዎቻችን ናቸው እኮ። እኛ ብዙ ጊዜ እኮ የምንከራከረው እኮ የአክሱም ሐውልት የትግራይ እዛ አካባቢ ያለው ማህበረሰብ ብቻ ኢትዮጵያኖች በሙሉ ስብጥሩ አሁን በተቀመጠው ክልላዊ አወቃቀር አይደለም። ለምሳሌ ጎንደርን እኮ የሰራው እኮ ሁሉ ኢትዮጵያኖች ናቸው እኮ ሰሩ። ታሪኩን ወደ ኋላ ሄደ እኮ ስታይ እኮ
እንደዚህ አይነት የጋራ የወል የሆነ የሚታይ ተጨባጭ ማንነታችን እንደዚህ አይነት ብድግ ብሎ ማንም ውርጋጥ ብሎ እንደፈለገ አድርጎ ሲዘልፍና ይሄን ሊጎበኙ የሚመጡት የዘንዶ ነገር ነው ቃል ኪዳን ሊገቡ ነው የሚመጡት ሲባል ይሄ እዚህ ላይ እርምጃ ካልተወሰደ ማለት እርምጃ የሚወሰደው። ስለዚህ መንግስት በአስቸኳይ ይሄንን መስመር ያለፈ እና ማህበረሰቡን የጋራ እንትንም የሚያናጋ ነገር ላይ እርምጃ መውሰድ ያለበት። አይ ሆፕ ከዚህ ስንወጣ የምንሰማ ይመስለኛል። ለሌሎቹ ደግሞ ማስተማሪያ መሆን አለበት። ባይዞ አሁን እንግዲህ አናውቁም እኛ ዶሜኑ በጣም ብዙ ስለሆነ የትኛው ቸርች አባል እንደሆነም አናውቁም፣ የትኛው ቸርች ወክሎ እንደሚናገርም አናውቅም። ይሄ በዘፈቀደ ስታይ ግን ምንድን ነው አሁን አንተ ሰዎች ፕሮቴስታንታዊ አስተምሮ አይን ነገር ነው ሰው የሚያካሂደው። ይሄ ንግግር ከፕሮቴስታንታዊ መለጨ ብሎ ሊወስዱ ይችላሉ ሰዎች ስለባታውቁ ማለት ነው። ስለዚህ በፕሮቴስታንት በኩልም ወንጌላውያን እንደዚህ አይነት ሰዎች እንደዚህ የሚያደርጉት ሰዎች ነጥለው ማሳወቅ መቻል አለባቸው። ይሄ የግለሰቦች ጉዳይ መሆኑን የሃይማኖት ጉዳይ አለመሆኑን ይሄ ኢትዮጵያን ለማፍረስ የታቀደ አጀንዳ መሆኑን መግለጽ መቻል አለባቸው ማለት ነው። ምናልባት ደሬጋ ዘርሴ ስትመለስ ከዚሁ ጋር ተያይዞ የሃይማኖት አባቶች ላይ ታርጌት የሚደረገውን ነገር እናነሳለን ማለት ነው። ደሬ ወደ አንተ ስመጣ እንግዲህ ኢትዮጵያ ውስጥ ባለፉት ተከታታይ ዓመታት ከቅርብ ጊዜ ወዲህ እያየን ያለ ነው ፓስተሮች እንግዲህ በፕሮቴስታንት እምነት ውስጥ ወጥ የሆነ ማዕቀፍ ያለ አይመስለኝም። ራሳቸውም ሲሉን እንታዘባለን። የሆነ ሰው ቸርች ይከፍታል፣ ራሱን ነው ራን የሚያደርግ የሆነ ሰው ቸርች ይከፍታል። እንደዛ አይነት ነገር ሰው በዛ ላይ የፈለጋቸው ግለሰባዊ ነገር ወንጌል ስብከት ሳይሆን የፈለጉትን ማህበረሰብ የፈለጉትን እምነት የማጥቃት አይነት ዝንባሌዎች በደንብ እናያለን። በርካታ እንትኖች ፓስተሮች እንደ አይነት በጣም ስድ የሆኑ ልቅ የሆኑ ንግግሮችን ሲያደርጉ ጥቃቶችን ሲያደርሱ ታዝበናል። በቅርቡ እንኳን አርሲ ላይ እንትኖች ኦርቶዶክሳውያን ሲገደሉ አይ እናንተ እንደዚህ ነው ብሎ ማላገጥ እንደ በጋሻው አይነት ሰዎች ግን ደግሞ ምንም አይነት እርምጃ አይወሰደባቸውም። አሁን ብሎ አይ ሰሜን የኢትዮጵያ ጠላት ነው ይሄ በቅርቡ ይነቀላል አይነት ነገር እንደዚህ አይነት አሁን አማን ያነሳው ነገር አለ። መንግስት ለሀገር እሴት ቆረቆራለሁ ካለ ከባህል ከእሴት ከሚባለው በላይ የኢትዮጵያ ኮርንትን ከሆኑት ወይም ሰሜናውያንም በለው ወይም ደግሞ ሃይማኖታዊ ጥቃት ከዚህ በላይ ሌላ አደጋ ያለ አይመስለኝም ለሀገር እና ግን ደግሞ እርምጃ ሲወሰድም አይታይም። ምንም ባላየ ባልሰማ ነው የሚታለፈው። ከዚህ ቀደም እንትኑ ለሁለት ተከፈለ ምናምን በጣም ብዙ ነገሮች ናቸው ያሉት እዛ አካባቢና እንዴት ታየዋል? እንዴት ነው የምትመለከተው? ለምን እንደዛ አይነት ነገሮች አደባባይ እየወጡ በተደጋጋሚ አንድ ሰሞን አጀንዳ ሆኖ ያልፋሉ? ያ ደግሞ አሁንም እንዲቀጥል አድርጓል። እንዴት ታየዋል? እሺ፣ አመሰግናለሁ መርሻ። ዮናስ ጎርፌ በቅርቡ ምንድነው ያሳተው መጽሐፍ ነበራል ከፔንቴኮስታል ጋር በተያያዘ ፖለቲካ ውስጥ ያለው ሚና ምናምን ብሎ አውጥቶ ነበርና እዛ መጽሐፍ ላይ በዋነኛነት ሲያጠነጥን ፔንቴኮስታሉ እንትን የለውም ምንድነው አንድ መስመር የለውም፣ ቀውስ ውስጥ ገብቷል። ማንኛውም ግለሰብ የሆነ ቸርች ይከፍታል፣ ለሆነ ተቋም ተገዥ አይደለም። ልክ አሁን እንደምናየው መድረክ ላይ እጅግ በጣም ተንኳሽ የሆኑ ንግግሮችን በቀላሉ መናገር ይችላል። እንግዲህ በጠቅላይ ሚኒስትሩ አነሳሽነት አንድ የሃይማኖት ካውንስል የፕሮቴስታንት ካውንስል ተቋቁሟል። ካውንስል እዛ ውስጥ አሁን 60 ቤተ እምነቶች ነው ያሉት። 60 ቤተ እምነት እያንዳንዳቸው የራሳቸው ዶክትሪን ያላቸው ናቸው። በነገራችን ላይ በዶክትሪን ራሱ በጣም ይለያያሉ። እና እንደዚህ አይነት እንግዲህ ግለሰብ ተኮር የሆኑ ቸርቾችም አሉ። ምናልባት በዚህ በካውንስል ውስጥ ይሁን አይሁን አናውቅም። በካውንስል ውስጥ እንደዚህ አይነት ግለሰቦች ኖረው ከሆነ ቀጥታ ይሄ በካውንስሉ አማካኝነት እንደዚህ አይነት ስብከቶች በወንጌላዊም አይደሉም፣ ይዘታቸውም ህዝብን ከህዝብ ሊያጋጩ የሚችሉ ምናልባት አሁን ሰብአዊና ዲሞክራሲያዊ መብት የሚባል ነገር አለ። የፈለግከውን ሀሳብ የመግለጽ የፈለግከውን ሃይማኖት የማራመድ የሚል ነገር አለ በህገ መንግስቱ። ያ ግን የምታራምደው ሌሎችን እስካልጎዳ ድረስ ነው። ፔሪፌሪ ያለው የራሱ መስበክ ነው የሚችለው። መስበክ ትችላለህ። ሌሎችን አታክ ማድረግ የለበትም። ያንተ መብት ሌሎችን አታክ በማያደርግ መልኩ ነው መሆን ያለበት ማለት ነው። እና ይሄ ግለሰብ እንግዲህ ያው ተራ ግለሰብ ነው። እኛ አጀንዳው ሴንሲቲቭ ስለሆነና የግድ በዜግነት ተራ ነገር ነው ወይ ሰውየው ነው አጀንዳ መሰለ። እኔ ምን ተዛብኩ ለምሳሌ አሜን በሉ ሲል አሜን እያለ የሚያጨበጭብ ህዝብ አለ። አንድም ዜጋ ቢሆን የሆነ ማህበረሰብ ሲፈረጅ ወይም የሆነ እምነት ሲፈረጅ አሜን ብሎ ይሁንታውን ከሰጠ
ይሄ በጣም አደገኛ ቀውስ ነው። በነገራችን ላይ የንቃትን ይለው በጣም የተዳከመ ነው የምልህ በዛ ግለሰብ ምርኮ ስር ያለ አማኝ ነው እንግዲህ ለሶኮል አማኝ የሚባለው ነገር ማለት ነው። አሁን ይሄ ግለሰብ ቀጥታ ጂኖሳይድ ነው ያወጀው በአንድ ማህበረሰብ ላይ። እንግዲህ በፊት እንደምናውቀው ይሄ ዋለልኝ ትርክት አለ አይደል? ዋለልኝ ትርክት ላይ ኢትዮጵያ የምትባለው የሆነች ኢምፓየር ነች፣ የአማራና የትግራይ ዶሚናንት ካልቸር ሌሎቹ ብሔረሰባዊ ማንነት ላይ ተጭኗል የሚል ነገር ነበረ እና ሁለቱን ማህበረሰቦች አታክ የሚያደርግ የፖለቲካ ትርክት ነበረ። ቲፒኤልኤፍም ሲያቀነቅን የነበረው ያው ቲፒኤልኤፍ ትንሽ ፓራዶክስ የሚሆነው ከዛው ከትግራይ ውስጥ ወጥቶ እንደዚህ አጀንዳን መግዛቱ ነው። አሁን ይሄኛው ፖለቲካው ላይ አማራና ትግራይ ተብሎ ጀጅ የሚያደርገው የብሔር ፖለቲካ ወደ ሃይማኖት እንግዲህ ገባና አጋንንት የሚል ደግሞ ሌላ ፍረጃ ሰጠው ማለት ነው። እዛ ውስጥ ፖለቲካ ውስጥ አማራና ትግራይ ተብሎ ጀጅ የሚደረገው ልክ ሃይማኖት ውስጥ አጋንንት በሚለው ሪፕሌስ ተደርጓል ማለት ነው። ልክ ይህ ሰውዬ ቀጥታ ጄኖሳይድ እንደፈረጀ ምንም አይነት እንግዲህ የቪዲዮ መረጃም አለ፣ በጽሁፍም ይወጣል፣ በደንብ ቃል በቃልም የሰማነው ነገር አለ። ድሮ ቅስቀሳ ነው። ድሮ ሂትለር እኮ ምንድነው አይጦች ቆሻሾች ነበር የሚለው ጅጆችን ለመጨፍጨፍ ዲሞናይዝ ከሰውነት ዝቅ ታደርገውና ስትገል አይጦችን ቆሻሾችን እንደገደልክ ነው። ምንም አይነት ምንድነው የሞራል ጥያቄ አይነሳብህም በመገልበት ጊዜ። አሁን እዚህ ጋር አጋንንት ብለህ ሌብል ካረክ አጋንንት ብለህ ሌብል ያረከውን ማህበረሰብ እዛ ላይ የሆነ ነገር ጥቃት በፈጽም ሰው ላይ አይደለም ጥቃት ይፈጽምኩ ጀስቲፊኬሽን ኦልሬዲ አስቀምጣል አስቀድማል ፕሪኮንዲሽኑ አስቀምጣል። እና እቺ ሳይኮሎጂካል ትሪክ ነች ብዙ ጊዜ እነዚህ ጄኖሳይደር የሚጠቀሙበት ማለት ነው። ይሄ ግለሰብ እንዳልከው ወፈፌ ግለሰብ ሊሆን ይችላል፣ መድረኩን አገኘው ብሎ እንደፈለገው ሊረጭ ይችላል። ግን መርዝ ነው የረጨው። ንቃት ናቸው በጣም የተዳከሙ የእሱን አዳራሽ እሱ አዳራሽ ላይ የሚታደሙ ምዕመኖች አሉ። እንግዲህ የእሱ ሃይማኖት እንደሆነ አይታወቅም። ያው በፔንቴ ውስጥ ነው ያለው፣ ፔንቴኮስታል ነው። በዛ ውስጥ ሆኖ ግን እነዚህ ግለሰቦች አትፈርድባቸውም። በቃ ያ ግለሰብ እኮ እዛ ጋር ቆሞ ሁሉ ነገር አድራጊ ፈጣሪ ብለው የሚቀበሉት ነው። ከዛ ይልቅ አሁን እንግዲህ አርጩሜው የሚሆን ወይም ጥቆማ መሆን ያለበት አንደኛ መንግስት ላይ ነው። መንግስት ትልቅ ኃላፊነት አለው። የሞራል ፖሊሲውን ማለት አይደለም። መንግስት የዜጎችን ሰብአዊና ዴሞክራሲያዊ መብት ማስከበር አለበት። ይህንን ያንተን መብት እየደፈጠጠ አይደለም ሃይማኖትን ማራመድ ያለበት። ገብቶሃል አይደለ? እና በዛ አይደለም አጠቃላይ ካታጎራይዝ በጂኦግራፊ ካታጎራይዝ አድርጎ በቃ ይሄንን አቅም ቢኖረው ሰውዬው እኮ በቃ ጋዝ አርከፍክፎ ሊያቃጥል ይችላል ማለት ነው። ጋዝ አርከፍክፎ ከማቃጠሉ ወደ ኋላ አይልም ማለት ነው። ቶሬሽን ውስጥ ተመለከት ማለት ነው። እና እንደዚህ አይነት በቀላል የምናያቸው ስር ሰደው ትርክቶች ስጋ ለብሰው በቀላሉ ማን መልሰው ምንድነው በቀላሉ ወደ ማንቆጣጠረው እጅግ አደገኛ የሆነ ሃይማኖት ተኮር የሆነ ግጭቶች እንዲወለዱ ምክንያት ይሆናሉ። እንደዚህ አይነት ግለሰቦች ዋልግ የሆኑ ግለሰቦችን ሃይማኖት ያለበት ትልቁን ተቋም የሆነው መንግስት ነው። እንደያስፈላጊነቱ ደግሞ የሃይማኖት ተቋማት ደግሞ የራሳቸውን አሁን የሃይማኖት ጉባኤ የሚባል አለ። እነዚህ ተቋማት እንደዚህ አይነት እርስ በርስ ሰውን ከሰው ምንድነው ዜጋን ከዜጋ እንዲሁም ደግሞ አንዱን ሃይማኖት ከሌላ ሃይማኖት ጋር እርስ በርስ ሊያባላ የሚችልን ትርክት ወይም ንግግር ወይም ስብከት አይደለም በኮቴሽን ውስጥ የጥላቻ ንግግር አንቲንክ ማድረቅ አለባቸው። ገብቶሃል? ከሃይማኖት ተቋማት የራሳቸውን ካውንስል ይባላል አለ። ከዛ ደግሞ መንግስት ራሱ ሲሪየስሊ እንደዚህ አይነት እርምጃዎችን ለቲክቶከሮች ቅድም አማን እንዳለው ጥሩ ኤግዛምፕል ነው። ቲክቶከሮች ላይ እንደዚህ ተሯሩጦ መንግስት ማሰር ከቻለ ይሄ ሰውዬ እኮ በጂኦግራፊ ካታጎራይዝ አድርጎ አንድ ማህበረሰብ አጋንንት ብሎ እኮ ሌብል እያደረገ ነው። እና ተሯሩጦ ይህንን አስተማሪ የሆነ ቅጣት ሊቀጣ ይገባል። ይህ ዋልጌልነት ነው። ከ2000 ዓመት በላይ በጣም የበለጸገ የሃይማኖት ልምምድ ያለበት አካባቢ ነው። ድሮ ፈረንጆች ወንጌል ሳይሰበከላቸው ኢትዮጵያ ውስጥ ወንጌል የተሰበከበት ሁኔታ ነው። እንደውም እኛ እንደ ትልቅ አንዱ ምንኮራበት ማንነታችን ስለሆነ ከዛ አንጻር መንግስት አይ ቲንክ ትኩረት ማድረግ አለበት የሚል አጭር ማሳሰቢያ ነው ያለኝ። መልካም። ግን ምን ይነሳል መሰላም ዳሬ እዚህ አካባቢ ተለያየም ነገር ነው ባይዘ ይህ ሰውዬ ብቻ አይደለም። በጣም በርካታ አሁን እዚህ ጋር ስማቸውን ባንጠራ በርካታ ፓስተር ነን የሚሉ አካላት መሰል ሮቶርኮችን ያራምዳል። የጥላቻ ንግግር ነው እንጂ ስብከት አይደለም። ያ ግን ደግሞ አሁን በአንተ ባልከው እንግዲህ አገላለጽ ሰለባ የሆነ ማህበረሰብ ወይም ደግሞ የእምነቱ ተከታይ ብዙ ጊዜ ይሄ ነገር ልክ አይደለም ይላል። አዋቂዎችም ይጽፋሉ ይባላል። የራሳቸው አማኞች ጭምር እንደ ለምሳሌ እንደ ዮናስ ኮርፌ ሌሎችም ሰዎች አሁን የባለፈው እኔ በጋሻው ብንወስድ ብዙ ሰዎች
ይሄኛን አይወክልም ሌሎችን ፓስተሩ ይላሉ የነሱ አማኞች። ግን ደግሞ በመንግስቱ በኩል ምንም የሚወሰድ እርምጃ አታይም። ለምሳሌ በጋሻው እንደዛ ከተባለ በኋላ ጭራሽ ወጥቶ ሌላ ነገር ነው የተናገረው። ሌላ የሚያባብስ ነገር፣ ሌላ የጥላቻ ንግግር፣ ሌላ ፍረጃ ምናምን የሚመስል ነገር። እንደ አይነት ነገሮች ምንም እርምጃ ካልተወሰደ ህዝቡ አማኙ ጥያቄ እየጠየቀ ኢቭን ያ የሆነን የእምነት ማህበረሰብ ወክላለሁ ብሎ የተናገረው ሰውዬ እኔን አይወክለኝም ካለ ያ በዛ እምነት ጥላ ውስጥ ያለ ዜጋ ሁላ እርምጃ ካልወሰድክ የሆነ ሽፋን እየተሰጠህ ነው የሚል አይነት ትርጉም የሚሰጥ ሀሳብ በጣም በስፋት ይነሳል። ከእሱ አንጻርስ እንዴት ያዋል? እኔ በግለሰቦች በራሳቸው ተነሳሽነት ነው ሲቃወሙ ያዩት። አሁን ዮናስ ጎርፌ በራሱ ማህበራዊ ሚዲያ ገጽ ላይ ወጥቶ ድርጊቱን ኮንኗል በወቅቱ ማለት ነው። ሌሎችም አንዳንድ ግለሰባዊ ናቸው። ነገር ግን አሁን የወንጌል አማኞች ካውንስል ይባላል። እኔ ፔንቴኮስታሉ በጣም ክራይሲስ አለበት። ራሱ ዮናስ ጎርፌም ጽፎታል መጽሐፉ ላይ። በጣም ክራይሲስ አለበት። ክራይሲሱ ምንድነው? አንደኛ የዶክትሪን ክራይሲስ አለ። የትኛው ዶክትሪን ከየትኛው ዶክትሪን ጋር እርስ በርስ ድብልቅልቅ የወጣ ነው እና ምናልባት ከዛ የመነጨ ነው ወይ እነዚህን ግለሰቦች እንደፈለጋቸው ወጥተው ለእምነታቸው ተገዢ የሆኑ ከወንጌል አንጻር መስመር ያለው ነገር ማሳለፍ ያልቻሉት የቴዎሎጂካል ክራይሲስ ስለተፈጠረ ነው የሚል ነገር ትንታኔ አለ እና በተወሰነ ደረጃ ያስኬዳል። አሁን ግለሰቦች ተነስተው ይህን ነገር ሲናገሩ እንግዲህ ካውንስሉ መጀመሪያ ማውገዝ ያለበት ከመንግስት በፊት ካውንስሉ እኛ አሁን ግድ ብሎ አለ እንደ ተራ ዜጋ ግድ ብሎ ነው የመጣ ነው። ካውንስሉ ከማንም በፊት ወጥቶ ይሄ ነገር የወንጌል አማኞችን ህብረት የሚወክል አይደለም፣ ኢቭን የወንጌል አማኞች ካውንስል አባልም አይደለም፣ ይሄ ቸርች የኛ አባል ቸርች ስለሆነ በሱ ስም እኛ አንጠቃ ብሎ የ60 ቤተ እምነቶችን የ60 ዶክትሪን ያላቸውን ቤተ እምነት የፕሮቴስታንትን ያው ፔንቴኮስታል አንድ ላይ የሆነ ያንን የሚወክል ነገር መግለጫ ሊወጣ ይገባ ነበር ከመንግስት በፊት ማለት ነው። መንግስት ደግሞ እንዳልከው ድርጊቱን አይቶ ማለፍ ማለት ከመደገፍ አይተናነስም ጉዳዩ። ስለዚህ መንግስት እርምጃ መውሰድ አለበት። መልካም አማን፣ እንግዲህ ሌላም ከዚሁ ጋር በተገናኘ ወለጋ አካባቢ የቤተክርስቲያን ኃላፊዎች እንደዚሁ ደግሞ አገልጋዮች ጭምር ታግተው የተወሰኑት ሲለቀቁ 2 ካህናት ተገለዋል። የሀገረ ስብከት ስራ አስኪያጅም ይገኙበታልና እሱ ላይ እንግዲህ አካባቢ ላይ ያለው መረጃ የሰማ ይመስለኛል። በአጭሩ ሀሳብ የምትለው ካለ እሱ ጥሩ። እንግዲህ በባለፈ ውዝግብ ስነሳ ነበር። እዚህ አርሲ አካባቢ ነው ክርስቲያኖች ሲገደሉ ነበረ። ማንም መካድ የሚቻል ነገር አይደለም። ግድያ ሲፈጸም ነበረ። ግድያው እንዴት ነው ማን ነው ፈጸመ የሚል አጣሪ ቡድን ልከናል የሚልም ነገር መጣ። ይሁንና ከዛም በኋላ አሁንም ግድያ ሊቆም አልቻለም። አሁን ደግሞ ግድያው መልኩን ቀይሮ ከአርሲ ወደ ሆሮ ጉድሩ ወለጋ ዞን ነው ተሻገረው። ሆሮ ጉድሩ ወለጋ ዞን ስር በሚገኘው በአራቶ ማርያም የእንትን ባህል ምንድነው ንግስ ባህልን አክብሮ ወደ ሻምቡ እየተመለሱ የነበሩት የደብሩ አስተዳዳሪ መልአከ ኤዶም ቄሲስ ዱጉማ እና ቄሲስ ድሳሳ ነሙሳ እንደዚሁም ሌሎችም ምዕመናኖች ታገቱት በታጣቂዎች ነው። እንግዲህ ታጣቂዎቹ ሌሎቹን ሲመልሱ ይህን 2 የዋና ስራ አስኪያጁ መልአከ ኤዶም ቄሲስ ዱጉማንና ቄሲስ ድሳሳ ነሙሳን ገደሏቸው። ምንድን ነው ይህ ነገር? አሁን ታጣቂም ይሁን ማንም ይሄ ቀጥታ የሚያሳየው ሰው ይታገታል። እንግዲህ እዚህ ሀገር ውስጥ ምንም አንድ መካድ የማንችለው ነገር የታገተ ነው ያለው። ብር ተጠይቆበትም ይፈታል፣ ሌላም ይገደላል። ይሄ ዌሬቨር ኢትዮጵያ ውስጥ እየተደረገ ያለ ነገር ነው በዚህ ሰዓት። ነገር ግን ፓርቲኩላርሊ ከሃይማኖት አባቶችን ይዞ ሌላውን በሚለቁበት ለምንድን ነው እነዚህ 2 ሃይማኖት አባቶች የተገደሉበት ብሎ ታጣቂዎችም ቢሆኑ ምንድን ነው ከዚህ ጀርባ ያለው? ሁለትም ጠላም ሌላ ትርጉም የለውም። የሃይማኖቱ ለታርጌት የተደረገ ነገር እንደሆነ ግልጽ ነገር ነው ማለት ነው። ሌሎችም ምዕመናኖችን መልሰ የቤተ ክርስቲያኒቷን ዋና ስራ አስኪያጅ የሆኑትን ኃላፊውና እንደዚሁም ደግሞ ሌላ ቄስን መግደል ቀጥታ ከሃይማኖቱ ጋር ይሄ ከሌላ ጊዜ እንደሚደረገው ተራ ሽፍትነትና ብርን ከማገኛ ብቻ ሳይሆን ሃይማኖቷ ላይ ታርጌት የማድረግ ሂደቶች አሉ ማለት ነው።
ይሄ ምንድነው ሩት ኮዙ? ምንድነው ኦርቶዶክስ መሆን ኃጢአት ነው ወይ? ይህን ጥያቄ የምንጠይቀው የሚያግዱት ሽፍታዎች ታጣቂዎች ናቸው፣ ጫካ ውስጥ ነፃ እናወጣለን ብሎ የሚንቀሳቀሱት። ይሄ አመለካከት በዚህ ሃይማኖት ላይ የሚያዙ አመለካከት ምንድን ነው የሚለው ነገር መጠየቅ መቻል አለበት። ምናልባት እኛ እንኳን ሀገር ቤት ውስጥ ያለን ሰዎች ከነሱ ጋር ግንኙነትም የለንም የመጠየቂያ አጋጣሚም ስለሌለን እንጂ ምናልባት እዚህ ሚዲያ ላይ የሚሰሩት የነሱ ወኪልን የሚሉትን ውጭ ሀገር የሚያገኙ ሰዎች እነዚህ ታጣቂዎች ምንድናችሁ አላማችሁ ኦርቶዶክስን በተመለከተ ይሄ በደንብ መታየት መቻል አለበት ማለት ነው። ይሄ ቅድሙ ፓስተር በጥቅል እንግዲህ ምናልባት ሰሜን ውስጥ ኦርቶዶክስም ሙስሊምም ቢኖርም ጂውሽ ሃይማኖት ተከታዮችም ቢኖሩም ዳሩ ግን ከጉብኝት ጋር ስለሚያነሳ የሚጎበኘው በአብዛኛው የኦርቶዶክስ ቤተክርስቲያን በመሆኑ ቀጥታም ሆነ በተዘዋዋሪ ይህን ዘንዶ ሊያገናኝ የፈለገው ከኦርቶዶክስ ቤተክርስቲያን ጋር ነው። ኮንቴክስቱ እንደዛ። አሁን እዚህ ደቡብ አካባቢ ላይ ደግሞ በሄምስፔር ነሱ ባሰመሩት ሄምስፔር ደግሞ እንግዲህ በሆሮ ጉድሩ ውስጥ ደግሞ ሰዎችን ከንግስ ሲመለሱ አግዶ አንድ የሆነ ነፃ አውጪ ነኝ ወይ ደግሞ ስለ ህዝብ ታገላሉ የሚል ለይቶ እነዚህን ካህናቶችን አስተዳዳሪዎችን የሚገልበት ይህም ምንም ሌላ ትርጉም የለውም ማለት ነው። ቀጥታ ከሃይማኖቱ ጋር የተገናኘ ነገር ነው ማለት ነው። ስለዚህ ምንድን ነው ኢንቴንሽኑ? ሃይማኖት በጣም ብዙ አደጋ ነው ያለበት ማለት ነው። ገና ነፃ አውጪ ሆኖ ጫካ አለው የሚለውም የሚያጠፋ ከሆነ ከተማ መጥቶ ፓስተር ነኝ ሰባኪ ነኝ ሐዋርያ ነኝ የሚል እንዲህ በዚህ ደረጃ የምዘምትብህ ከሆነ ምንድን ነው የሚለውን ነገር በደንብ ሃይማኖቷን በደንብ አድርጋ እንደዚህ ጉዳይ ላይ መሬት ረግጣ ምንድን ነው የሚፈለገው የሚለውን ነገር ማንሳትና መነጋገር መቻል አለባት ማለት ነው። ለምንድን ነው ታርጌት የሚደረገው? ምንድን ነው ታርጌት የሚያስደርገኝ ነገር? ሪሊ ይህንን ሃይማኖትን አሸማቆና አጥፍቶ ገሎ ኢትዮጵያ ውስጥ ፖለቲካል ስልጣኑን ይዞ መቀጠልስ ይቻላል ወይ? ይህንን ደግሞ ተስፈኛ ጫካ ያለው ነገ መንግስት ይሆናሉ ብሎ የሚንቀሳቀሰው ይሁን ምንም ይሁን ይህን ማሰብ መቻል አለበት ማለት ነው። ቀላል ቁጥር አይደለም ይህን ሃይማኖት ተከታይ የሆነ የሚመን ማለት ነው። ከምንም በላይ ደግሞ ሃይማኖቱን ያስቀድማል። ይህ ፋክት ነው። በዚህ በሃይማኖት እንትን ከብሔርም ልታስቀድም ትችላለህ ሃይማኖትም ማለት ነው። ኢትዮጵያ ውስጥ ያለው እሱ ስለሆነ ማለት ነው። በእንደዚህ ሂደቱ ይህንን የሚያክል የሚመንን አጥፍቼ ይኖራሉ ወይ ደግሞ ታርጌት አድርጌ ወይ ደግሞ አዋርጄ ይቀጥላሉ የሚል አመለካከት ቦታ ይኖራሉ የሚለውን ነገር ለነሱም እንግዲህ ምናልባት እነዚህ ሰዎች ተወካይ የሚያገኙ ውጭ ያሉ ሰዎች ቢጠይቋችሁ መልካም ይመስለኛል ማለት ነው። አመሰግናለሁ አማን። ወደ ቤተሰቦቻችን ወደ ሁለተኛ ጉዳይ እንለፍ። ሁለተኛ ጉዳያችን እንግዲህ ወደ ትግራይ የሚያቀና ነው። ትግራይ ላይ እንግዲህ በፌዴራል መንግስትና በትግራይ ኃይሎች መካከል ያለው ውጥረት አሁንም እንዳየለ ነው። በትግራይ ኃይሎች በኩል እንግዲህ በየጊዜው አዲስ ኃይል እያሰለጠኑ እያስመረቁ ነው። ከሰሞኑ በኢትዮ ኤርትራ ቦርደር ላይ ባሰለጠኑት የአርሚ 15 በሚሉት ጦራቸው ውስጥ ኮማንዶ ኃይል አስመርቀናል ብለዋል። በዚህ ምርቃት ላይ እንግዲህ የህወሓት አብዛኛዎቹ ከፍተኛ ጀነራሎች በራያ አካባቢም ወይም ደግሞ በምዕራብ አካባቢም በደቡብ በተለያዩ ግንባሮች ያለውን ጦራቸው የሚመሩት ጀነራሎች እዛ ተገኝተው በየፊናቸው ንግግር አድርገዋል። ንግግር ካደረጉት መካከል የትግራይ ክልል ሰላምና ጸጥታ ቢሮ ኃላፊው ፍስሐ ኪዳኔ ይገኙበታል። እንግዲህ ጀነራሉ በንግግራቸው ላይ ይሄ ያሰለጠነው ኃይል ሊመጣ የሚችልን አደጋ የመመከት አቅም ያለውና በውስን ኪሳራ ትልቅ ድል ማስመዝገብ የሚችል ነው የሚል ንግግር አድርገዋል። እንግዲህ የንግግራቸው አንደምታ እንግዲህ ጦርነት እንደሚኖር ነው። ጦርነት ከሌለ በአጭር ኪሳራ ብዙ ድል እናስገኛለን የሚል ነገር ሊኖር አይችልም። ሌሎች ጀነራሎችም እንደዚሁ መሰል ነገሮችን ተናግረዋል። በሌላ በኩል ደግሞ ጀነራል ታደሰ ከሰሞኑ መቀሌ ውስጥ ከወረዳ እስከ ክልል ያሉ አመራሮቻቸውን ሰብስበው ያደረጉት ንግግር ገና ለገና ሰላም ይደፈርሳል ብለን አሳልፈን የምንሰጠው ግዛት የለንም ብለዋል። እንግዲህ በትግራይ ኃይሎች አባባል ግዛት ወይም ደግሞ ሉዓላዊ ግዛት የሚሉት በአማራ ኃይሎች በኩል ይገባኛል ጥያቄ የሚነሳባቸው ወልቃይት፣ ጠለምትና ራያ ያሉ አካባቢዎችን መልሰን ወደ ትግራይ ሙሉ በሙሉ መቆጣጠር አለብን የሚል ነው። ይህ ካልሆነ ሰላም የለም የሚል አቋም ነው በጀነራል ታደሰም በሌሎች ጀነራሎችም መካከል እያየን ያለ ነው። ይህን ጉዳይ እንግዲህ ብዙ አነጋጋሪ ሆኗል። ጦርነት እየመጣ ነው፣ አይቀርም፣ ይቀራል የሚል ነገርም አልፎ አልፎ ይታይበታል። ደሬ ላንተ ድል ስጠና እንዴት ታየዋለህ? ጀነራል ታደሰንም አድግራት ላይ አዲስ ኮማንዶ ኃይል አስመረቅን ብለው ንግግር ያደረጉትን የነፍስሃን ንግግርም እንደዚሁ በአጭር ኪሳራ ብዙ ድል በጥቂት ኪሳራ ብዙ ድል እናስመዘግባለን የሚለው
ኪሳራ 1 ሚሊዮን ህዝብ አስጨርሰው አሁን እነሱ እንደዚህ ቢሉ ታምናቸዋለህ? ከዚህ ቀደም ኦልሬዲ ትራክ ሪከርዳቸው የታወቀ እኮ ነው። ሰላማዊ ህዝብን ጭዳ አድርገው እጃቸው ላይ የተመናመነ እንደውም አርሚ የሚባለው የተጋነነ ቁጥር አለው እንጂ በጣም የተዳከመ ነው። ብዙ ቁጥሩም እንደሚባለው ሚዲያ ላይ እንደሚወራ አይደለም የሚል መረጃም ሰምቻለሁ። ዞሮ ዞሮ ግን እንዳልከው አሁን ፖለቲካ ላይ አንዱ ትልቁ ጨዋታ የሳይኮሎጂካል ዋርፌር ነው፣ የስነ ልቦና ጦርነት ነው። ከፌዴራል መንግስቱ ጋር ያላቸውን በጣም አክረው መሄድ ይፈልጋሉ። ከዚህ ቀደምም ማነው ጀነራል ክንፈ ራሱ ከኤርትራ ጋር ብንዋሃድ ይሻለናል፣ ምክንያቱም ከኢትዮጵያ ጋር ሆነን ከቀጠልን ዳር የሆነ ፔሪፌሪያል የሆነ ኃይል ነው የምንሆነው፣ ፔሪፌሪያል የሆነ ህዝብ ስለምንሆን ከዚህ ይልቅ በማንኛውም ኮስት ወደ ኤርትራ እንግባ የሚል ነገር አስተናግሮ ነበር እና እነዚህም እነ ማንጁስም ፍሳ ማንጁስ ከአስመራ መቀሌ፣ ከመቀሌ ካርቱም ልክ የውሃ መንገድ አድርገውት ሲመላለሱ የነበሩ ናቸው። ብዙ የጦር መሳሪያ ቢያገኙትም ከግብፅ እንዲሁም ደግሞ ከሻቢያ ነው። እዛ ድንበር ኤርትራ ድንበር አካባቢ ደግሞ ምርቃት በመረቁ ይሄ ጦር ልዩ ኮማንዶ ነው ያሉት። እንግዲህ ይሄን ልዩ ኮማንዶ ሞስራሊ ሲናገሩ እንደሰማ ነው ከዚህ ቀደም የመጀመሪያ ታርጌታቸው ከፌዴራል መንግስት ጋር ፊት ለፊት መላተሙ ብዙ ኮስቲ ሊሆን ይችላል። ከዛ ይልቅ ወልቃይት አካባቢ አንድ ራሳቸውን የሚያድሱበት እንዳሉ ማሳያ ማለት ነው። ስቲል አሁንም የትግራይ ህዝብ ጋርዲያን እኛ ነን ብለው በአደባባይ ለአውደሪ ለማቅረብ ምን ሊያደርጉ ይችላሉ? በዚህ ልዩ ኮማንዶ ኃይል አማካኝነት ወልቃይት ላይ መጠነኛ ዘመቻ ሊከፍቱ ይችላሉ። ልክ አፋር ላይ ከፍተዋል። ትንሽ 2-3 ቀን ወይም 1 ሳምንት አየሩን ይዘውት ነበረ አለን የሚለውንማ ወልቃይት ላይ ልክ ትንኮሳ ከፈጸሙ በኋላ የተለመደውን ጩኸት ይጮዋሉ ለዓለም አቀፉ ማህበረሰብ። ፕሪቶሪያ ስምምነት ስለተጣሰ ያለን አማራጭ ህዝባችን፣ የተፈናቀለው ህዝባችን ያው እነሱ በጣም የሚነግዱበት ትልቅ የፖለቲካ ኮሚዲቲ ነው ለቲፒኤልኤፍ የተፈናቀለው ማህበረሰብ በሰብአዊነት ግድ ብሏቸው ሳይሆን የፖለቲካ ማርኬት ነው። ለፖለቲካ ማርኬት፣ ለፖለቲካ ንግድ የሚጠቀሙበት ነው። የተፈናቀለው ማህበረሰብ ለመመለስ በዚህ በኮማንዶ ኃይላችን አማካኝነት የሞት ሽረት ትግል ጀምረናል ብለው ያውጁ ይችላሉ በዚህ በወልቃይት መስመር። ያ ደግሞ የራሱ የሆነ ባክፋየር የሚያደርገው ነገር አለ። ከዚሁ ጋር ተያይዞ ምክትል ፕሬዚዳንቱ ያወጡት መግለጫ ስትመለከት ህወሓት ስቲል አሁን እንጥፍጣፊ ጉልበት እንደቀረው የሚያሳይ ነው። ሲናገሩ በአደባባይ መንግስት ሆን ብሎ ሳይለንት ጄኖሳይድ እየፈጸመ ነው። በጀት ይዞብናል፣ ነዳጅ ተይዟል፣ ሸቀጥ አይገባም። አጠቃላይ የትግራይ ሁናቴ ከድጡ ወደ ማጡ ነው። እንደ በፕሪቶሪያ ስምምነት አማካኝነት ትግራይ ውስጥ እፎይታ ይመጣል ተብሎ ቢታሰብም አሁን እንደውም የምንይዘው የምንጨብጠው ሁሉ አተናል ብለዋል ጀነራል ታደሰ ራሱ። ከአቅማችን በላይ ተከሻችን ከሚሸከመው በላይ ብለዋል የትግራይ ፖለቲካ ብለው ተናግረዋል። እንግዲህ ከአቅሙ በላይ የሆነ ኃይል ምንድን ነው ሊያደርግ የሚችለው? ሱሳይድ ነው የሚያደርገው። የሆነ አጥፎ ጠፊ የመጨረሻው አጥፎ መጥፋት ድርጊት ውስጥ ሊገባ ይችላል። ይሄ ግን አሁን ትልቁ ችግር፣ ሌላ የተጋረጠው ችግር ምንድን ነው? የትግራይ ህዝብ በራሱ የራሱን እርምጃ የተናጠል እርምጃም ሊወስድ ይችላል የሚል ነገርም ፍራቻ አለ። ክራይሲሱ ምናልባት የትግራይን ፖለቲካ ባልተገመተ መልኩ ሌላ አቅጣጫ ውስጥ ሊከተው ይችላል። የፌዴራል መንግስቱ ሳይለንት የሆነ እርምጃ ነው የሚወስደው። ከበጀት ጋር በተያያዘ ሶፍት ፓወሮችን እየተጠቀመ ቲፒኤልኤፍን የማዳከም ስራ መስራቱ ህዝባዊ አመፅ እንዲቀጣጠልና ከውስጥ ያልታሰበ የሆነ አመፅ እንዲፈነዳ ምክንያት ሊሆን ይችላል የሚል ግምት አለ። እሱም ያስፈራቸዋል። አሁን የቲፒኤልኤፍ ኃይሎች የሚያስፈራቸው እንደው የፌዴራል መንግስቱ ጋር ተጋጭተው እንኳን ባይሞቱ የራሱ የትግራይ ህዝብ ራሱ ከውስጥ ፈንድቶ ችግር ይፈጥራል ብለው የሚያስቡበት ነገር አለ። የትግራይ ፖለቲካ ያው አፕዴትድ የሆነው መረጃ የዛሬ ሳምንት ብናወራው ዛሬም ብናወራው ዲኤንኤው ተመሳሳይ ነው። ምንም የተቀየረ ነገር የለም። ያ ዲኤንኤ የቲፒኤልኤፍ አንገራጋሪነት፣ የቲፒኤልኤፍ ነውጠኝነት ስቲል አሁንም የሰው ግዛት ነጥቆ በኃይል ለዋላዊ ግዛቴ ነው ብሎ በአደባባይ ምንም በቃ ምንድነው የሌባ አይነ ደረቅ እንደሚባለው በቃ ወልቃይት የኔ ነው የኔ ነው። እንግዲህ 84 ላይ በግድ የወሰዱትም ማለት ነው የኔ ነው መሬት ላይ ያለው ማህበረሰብ ሳፋሪ ነው የሚል ሌብሊንግ ሁሉ የሚከተሉበት ሁኔታ አለ። ከዚህ ጋር ተያይዞ ወልቃይት ዘብ ራሱ በኃይለኛ እያሰለጠነ ነው። እንደምታውቀው የወልቃይት ዘብ ተከታታይ የሆነ ስልጠና እየተካሄደ ነው ማለት ቆሞ አያውቅም። ምንድነው ከአካባቢው ያለፈ ዘመቻ አለበት እንዴ ብለን እንድጠይቅ ያደርጋል። ምክንያቱም የወልቃይት ዘብ
ጊዜ በጊዜ በየጊዜው እየሰለጠነ ነው። ኢቭን የፌዴራል መከላከያም ስልጠናው ላይ ራሱ ኢንቮልቭ ያደርጋል። ዳትሚስ ተለቅ ያለ የሆነ ሀገራዊ የሆነ ኃላፊነት ያለባቸው ይመስላል። የወልቃይት ጉዳይ ቲፒኤልኤፍ እዛ አካባቢ እርምጃ ቢወስድና ከዛ ጋር ደግሞ ከሱዳንም አንድ የሚነሳ ኃይል ካለ እዛ ጋር ሊፈነዳ የሚችለውን ጥምረት ከሻቢያ ከቲፒኤልኤፍ እና ከአልቡርሃን የነዛ ጥምረት ኢቭን ግብጽ በአስተባባሪነት ከጀርባ ኖራ እዛ ጋር የሚፈነዳ ኃይል ካለ ምናልባት እነዚህ ወልቃይት አካባቢ ያለው ደጀን ሆኖ ማለት መከላከያው እንዳለ ሆኖ የመከላከያው ጥምር አጋዥ ሆኖ የሚቀጥልበት ሁኔታ ዝግ አይደለም የሚል ነገር ነው። ከዚህ ጋር ተያይዞ ዛሬ የወጣው አንድ ዜና የስምረት የፖለቲካ ፓርቲ የተባለው ምርጫ አካሄዳለሁ የሚል ነገር ተናግሯል። ትንሽ ያው ፈገግ የሚያደርገው ምንድነው? አንደኛው ስምረት የፖለቲካ ፓርቲ ማህበረሰባዊ መሰረቱ ትግራይ ነው ያለው፣ አዲስ አበባ ነው። እዚህ አዲስ አበባ ተቀምጠህ ምርጫ አካሄዳለሁ ብለህ መግለጫ ማውጣት ትንሽ ዊርድ የሚሆነው ሊሆን የማይችል ነገር፣ ምክንያቱም ቲፒኤልኤፍ መሬት ላይ እስካለ ድረስ ኢቭን ጉባኤ እንኳን ማድረግ የማትችልበት ሁኔታ ያለበት ሁኔታ ነው። አመራሮቹ ትግራይ መግባት አይችሉም፣ ሌላው መግባት አይችሉም አይደለም። እና ምናልባት ስምረት ፓርቲ የፒአር ስራ እየሰራ ነው አለን ስቲል አለን የሚል አንዳንድ የፖለቲካ ፓርቲዎች አይተህ ከሆነ በመግለጫ የሚታገሉ አሉ። መንግስት የሆነ ነገር ሲያደርግ መግለጫ ቶሎ ያወጣሉ። ስለዚህ በመግለጫ የሚታገሉ የፖለቲካ ፓርቲዎች አሉና የፖለቲካ ፓርቲዎቹ መኖራቸው የምታውቀው ልክ መግለጫቸውን ስታይ ነው። ህዝባዊ እንቅስቃሴ አያደርጉም፣ አያደራጁም፣ አደረጃጀት የላቸውም። የፖለቲካ ስራ ሲሰሩ አታይም። ልክ መግለጫ ሲያወጡ እነዚህ የፖለቲካ ፓርቲዎች ለካ አሉ ብለህ ከዓመት እስከ ዓመት 5 ዓመት ሙሉ ጀስት መግለጫ ከማውጣት የለየ ተኝተው ነው ማለት አንድም ህዝባዊ ውይይት ወይም ደግሞ የሆነ ነገር ከጉባኤ ውጭ አዘጋጅተው አታይም። ኢቭን ባለፈው እኛም ሰርተናል። ኢህአፓ ይሞክረዋል አይደል? እንደዚህ አይነት ኢንዴቨር እንኳን ለምሳሌ ሞክረህ እንኳን መንግስት ሊከለክል እንኳን ቢያንስ መኖርህን አንድ ትርጉም ያለው መኖር ያሳያል ማለት ነው። እና ስምረት ፓርቲም መግለጫ ከማውጣት ባለፈ ያው ቲፒኤልኤፍ ካልተጠረገ እዛ አካባቢ ትግራይ ውስጥ የትግራይ ፖለቲካ ጤናማ አይደለም ለሲቪል እንቅስቃሴ ኢቭን ወታደራዊ እንኳን እንቅስቃሴ እንኳን ቲፒኤልኤፍ እየከለከለ ነው። ከክልሉ ተው ነው የሚያደርገው። ኮማንድ ፖስቱን እዛ ለማጣ ያለው ላይ ትልቅ ስራ እየሰራ አይደለም፣ መጥፎ ስራ እየሰራ በመሆኑ እንግዲህ የትግራይ ፖለቲካ በዛ መልኩ እየሄደ ነው። ያው ጄኖሳይድ የሚሉትን እነሱ አሁንም ሳይለንት የሆነ ድምጽ የሌለው ጄኖሳይድ የተፈጸመ እንያው ነው። በዛ መልኩ ይሄደ ነው። መልካም አማኑራን ተስመጣ እንግዲህ ጀነራል ታደሰም የጦር አመራሮቹም ያሉት ምንም ይሄ ምንደራደርበት ነገር የለም፣ ከመጣ የሚምጣ እንገባበታለን ነው ወደ ጦርነቱ። እንግዲህ ከቃል በላይ የሚያደርጉት ዝግጅት ግልጽ ነው። ለምሳሌ ፕሪቶሪያ ሰላም ስምምነት ፈርሷል፣ ተጥሷል ምናምን ብለው ይከሳሉ። በፌዴራል መንግስት በአማራ ኃይሎች ነው የተጣሰው የሚል ክስ ያቀርባሉ። ግን ራሳቸው በአደባባይ እንግዲህ የሆነ አካል የራሱ እንትን አይናገርም ወይም ዞር ብሎ አያይም በሚለው አካሄድ ካልተመለከት ነው በስተቀር ጀስት ክሊር ነው። በየጊዜው ካሰለጠንክ እንደዚህ እናደርጋለን ካልክ ምንም እሱን አሁን ጥያቄ ውስጥ የሚገባ አይደለም። የፕሪቶሪያ ሰላም ስምምነት ኦልሬዲ ከመጀመሪያው ጀምሮ አደጋ ውስጥ መውደቁ ወይም ደግሞ የፈረሰበት ደረጃ ላይ መድረሱ ግን አሁን ላይ ያሉት ሁኔታዎች ጀነራል ታደሰ አመራሮች ህወሓት ሰበሰበ አመራሮችን ከዛ ህወሓት በሰበሰበበት ባይ ዲፎልት የህወሓት ካድሬ የጊዜው አስተዳደሩ አመራር ነው ከክልል እስከ ወረዳ። ጀነራሉ ደግሞ እዛው ቀበል አድርገው 3 ቀን ይመስለኛል ስብሰባ አደረጉ። እዛ ውስጥ እንግዲህ ተነገሩ ከተባሉት መካከል ጦርነት ይቀራል ብለን ለማስቀረት ወይም ደግሞ ለሰላም ብለን አሳልፈን የምንሰጠው ግዛት የለም፣ ስለዚህ ራሳችን ማዘጋጀት አለብን፣ ራሳችን ለራሳችን መቆም የምንችለው አሁን ዓለም አቀፉ ማህበረሰብ አይሰማም፣ ጆሮ የለውም። ስለዚህ ራሳችን አንድነታችን አጠናክረን የመደራደር አቅማችንን ማሳደግ ከዛ ለሚመጣው ነገር ሁሉ መዘጋጀት አለብን የሚል ነገር ነው ንግግር ያደረጉት። የጌታቸው ረዳም ምናልባት ካየኸው እንግዲህ ዛሬ ምርጫ እንሳተፋለን ብለዋል። ምርጫው 5 ወር ገደማ ነው የቀረው። 6 ወር እንኳን የተሟላ ጊዜ የለውም። በዚህ ውስጥ ትግራይ ክልል ውስጥ ለውጥ መጥቶ ምርጫ ይካሄዳል አይካሄድም ሌላ ጥያቄ ሆኖ ጥሩ። እስቲ በሁለት ከፍለን እንየው። ወታደራዊ አመራሮች የሚናገሩት ነገር ምንድን ነው የሚለውን ነገርና የጊዜያዊ አስተዳደር አመራሮች አሁን የያዙ ተቋም ምንድን ነው የሚለውን በሁለት ከፍለን እንየው። እንግዲህ ወታደራዊ አመራሮች አንተም ቅድም እንዳነሳ በትንሽ መስዋዕትነት ማድረግ የሚችል ኃይል ገንብተናል የሚል ነገር ነው አንድ የተናገሩት። ከዚህ ፊት ደግሞ እንዳው ትንሽ ጥሩ ስዕል እንድሰጠን ወደኋላ መለስ ብለን እስቲ ነው ጀነራል እምቢት የሚባለው ነው መንግስት ከታጠቀው በላይ ታጥቀናል ያለ ማለት ነው። አዎ ማለት ድሮንንም ታጥቋል፣ ጸረ ድሮንንም ታጥቋል ማለት ነው። ሰሞኑን ደግሞ አንድ ሆነች ቁራጭ ነገር
ቀስ ብሎ ወደ ማህበራዊ ሚዲያ ላክ ያደረጓት ነገር አለች። ጸረ ድሮን ታጥቀናል የሚል ነገር ደግሞ ማለት ነው። እስቲ እነዚህ ነገሮች ምንድን ናቸው? እውነታነት ነገር አለው ወይስ የዚህ ፕሮፓጋንዳ ወይ ደግሞ የዚህ መልእክት ዓላማው ምንድን ነው የሚለውን ነገር ማየቱ መልካም ይመስለኛል። አንደኛ ጸረ ድሮን ታጥቀናል ከሚለው ነገር ልነሳና አፍሪካ ውስጥ ጥቂት አገራቶች ናቸው እኮ ጸረ ድሮን ያላቸው ማለት ነው። ድሮን አይደለም፣ ድሮን ሊታጠቁ ይችላሉ። አልሸባብም ታጥቋል፣ አውቲም ታጥቋል፣ አይኤስአይስም ታጥቋል። እዚህ ዌስት አፍሪካ አካባቢ ያሉ ሴንትራል አፍሪካ አካባቢ ያሉትም አማጽያንም ታጥቋል፣ ሊታጠቁ ይችላሉ። ነገር ግን ጸረ ድሮን የሚባለው ድሮን ሲመጣ ትራኩን እንትን አድርጎ ጃም አድርጎ የሚያሳየውን መታጥቀናል ብሎ የሚያወሩት ምናልባት እኔ በሁለት መንገድ ነው ያየሁት። አንደኛው የራሳቸውን አባላትን አሁን አባላት ጋር ችግር እየተፈጠረ መጥቷል። እነዚህ ሰዎች የሚያዛልቁን አይደሉም፣ የትግራይ ህዝብ ጥያቄን የሚያስመልሱም አይደሉም። ኢቨን የትግራይን ፍላጎት ሁሉ ሊያስከብሩ አይችሉም። ስለዚህ ምርጫ ቢ ጋር እንሂድ የሚል ነገርም አለ። ምርጫ ቢ ማለት ትግራይ ፒፕል ፎርስ የሚባለው እሱንም እንደ ቲፒኤፍ የሚባለው እንደ አማራጭ የተወሰደው በተለይ ጦሩ አካባቢ። ስለዚህ ጦሩ ይህን ውሳኔ እንዳይወስድ አሁንም መሸናፊ እኛ ነን፣ አሁንም የተለየ ነገር ማድረግ የምንችለው እኛ ብቻ ነን፣ የተደራጅን እኛ ነን የሚለውን ነገር መልእክት ማስተላለፍ ስለሚፈልጉ ለዛ ነው ወታደራዊ መሪዎች እየወጡ እንዲህ ታጥቀናል፣ በቀላል ክሳራ የፈለግነውን ነገር መፈጸም የምንችልበት በቃ እኮ እንዲህ ሲሉት እኮ በቃ ልክ ከሌላ ፕላኔት ሰውን ያመጡ አይመስልም። ዝም ብሎ ኮማንዶ የሚባለው እኮ እሱም ፌክ ነው። ይሄ ስሉ አይታችኋል። ባይዞ ጎሬላና እንትን አካባቢ እነዚህ ዩናይትድ ስቴትስ አክተሮች ኮማንዶ አሰለጠን ኮማንዶ አሰለጠን ብሎ የሚያሳዩን ነገር በጣም ፌክ ነው። እሱ ኮማንዶ እንደዛም አይደለም ሲጀምር ማለት ነው። ዝም ብሎ ያው ለነሱ ሞራልና ደጋፊዎቻቸውን ልብ ለማሞቅ የሚደረግ ነገር ነው እሱ ነገር ማለት ነው። ስለዚህ ይሄ ስጋት ውስጥ ከቷቸዋል ማለት ከገዛ የሚከተሏቸውና የሚደግፏቸው ሰዎች ደጋፊ እንዳይሸረሸር የሚደረግ ነገር ነው ማለት። ግን እዚህ ጋር አማን ጸረ ድሮን ታጥቀዋል፣ ሰው አሰልጥነው አስገብተዋል የሚለው ነገር ከመንግስት ደጋፊዎች ማለት በግልጽ ከሚታወቁ ሰዎች በኩል ነው መረጃው በስፋት የተሰራጨው። እንደው ከራሳቸው አይደለም። ከዚህ ቀደም እነሱ ያሰራጩት ነበር ሱዳን ያለው አርሚ 7 ታጥቋል የሚል ነገር። አሁን ደግሞ በመንግስት ሰዎች በኩል ሰሞኑ የተሰራጨው ሱዳን ላይ ጸረ ድሮን ሰዎች ሰለጠኑ፣ በኤርትራ በኩል ትግራይ ገቡ የሚል ነገር ነው የተሰራጨው። መንግስት ደጋፊ የሚሆን መንግስት የሚሆን እንግዲህ ስለ ሳይንሱ ነው የምናወራ። ጸረ ድሮን ኢኩዊፕመንት ማለት ነው በትንሹ እስከ $200 ሚሊዮን ነው ወጪው የሚያወጣው። አሁን እነዚህ በምን ሲምዝ ማን ይሸጥልሃል? ይሄ ድሮንም ማንኛውም አሁን ቅድም አነሳውና አልሸባብም ገዝተዋል፣ ናውቲም ገዝተዋል እና አይኤስአይስም ገዝተዋል አልኩ። M32 23 የሚባሉ እዚህ ያለው ተረካቢ ያለው እነሱም ገዝተዋል። ጸረ ድሮን እኮ ከአፍሪካ ውስጥ ቢቆጥር 7 ሀገር እኮ አይብሉም እኮ ጸረ ድሮን የታጠቁ ሀገራቶች ማለት ነው። ስለዚህ እኔ ከየትም ምጣ ራሳቸው የሚወርውሩ በመንግስት ደጋፊ በኩል የሚሆን ነገር ግን ይሄ እንትን ምንም ማየት እውነታ የሌለው ፕሮፓጋንዳ ነው። ፕሮፓጋንዳው ደግሞ ተፈለገበት አለን ጠንካራ ነን እኛን አሁን የምናሸንፈው የሚለውን ነገር ብቻ ለማስረስ ታስቦ የሚመጣው ነገር ነው ለደጋፊዎቻቸው። በሁለተኛው ግን እሱ ብቻ አይደለም። ኢትዮጵያ ፖለቲካ ኃይል ውስጥ አሁንም ህወሓት እያል ነው ብሎ ልክ ትዝላቸዋል። እዚህ ደብረ ሲና የደረሱ ጊዜ ብቅ ያሉት እዚህ እንደዚህ ብቅ የሚሉ ቡድኖች አሉ፣ ጫካም ያሉት እዚህም ያሉት። ህወሓት አሸንፎ ገርሶ ይመጣል ከሱ ጋር ተጣምረን የተለመደው የክልል መሪ እንሆናለን ብሎ የሚያስቡት ማለት ነው። እነሱንም ተስፋ ለመመገብ ነው። አሁንም ታጣቂ ነኝ እኔ አለኝ። ትልቁ የምታስቸግረው ደግሞ ጫወታ የምትለውጠው ድሮ ስለሆነች ጸሯንም እኔ አንቲዋን ካውንተሯን እኔ እንትን ብያለሁ ታጥቂያለሁ የሚለው ነገር የሚነሳበት ደጋፊዎቹ ከሱ ጋር ሊጣመሩ ፍላጎት ያላቸውንም በደንብ ተጣማሪ እንዲሆኑ ወይ ደግሞ ለአሽከርነቱ ዝግጁ ራሳቸውን እንዲያደርጉ ታስቦ የሚመጣ ነገር ይመስለኛል። ይሄ ፕሮፓጋንዳ ፓርት ነው። በነ ጀነራል ታደሰና የሚከተላቸው ማነው አማኑኤል የሚባሉ በእነሱ የሚቀርበው ነገር ግን ትንሽ ከፍ ያለ ነገር ይመስለኛል። አንደኛ
መንግስትን ልክ ፕሪቶሪያ ስሉ አንዱ ከሚባል ከፕሪቶሪያ ስምምነት ውስጥ አንዱ ላይ አፍራሽ የሆነ ቅስቀሳ ለማድረግ ነው ነገሩ። መጀመሪያ የምትጀምረው ነገር ማለት እውቅና መስጠት። አሁንም መንግስት እነዚህ ሰዎች ጄኖሳይደር እያሉ ነው እየገለጹ ያሉት። በጀት ከልክሎን፣ ነዳጅ ከልክሎን፣ መድኃኒት ከልክሎን ቀስ በቀስ የትግራይ ህዝብን እያጠፋ ያለ ጄኖሳይደር ነው ያሉት። ይሄ ንግግር ምንድን ነው የሚያመላክተው ነው አንድ እሱ። ሁለተኛ ለሰላም ብለን ግዛታችን የምንተው ነገር የለም። አሁን የወልቃይት ጉዳይ ሁለት ምርጫው ነው ቀርቦባቸዋል ማለት ነው። ያለውን ነገር ተቀብለ በሰላም መኖር፣ በሰላም ችግሮችን መፍታት፣ አለያ ግን ያለውን ነገር አልቀበልም ብለ ወደ ግጭት መግባት። ስለዚህ እነሱ የመረጡት በመንግስት በኩል ይመስለኛል እንግዲህ እነሱ በውስጥ የሚያወሩ ነገር እንትን ሊሆን ይችላል። ወልቃይትን አታስቡ አይን ነገር ሳይባሉ አልቀረም። ግልጽ ያለውን ነገር ማለት በፍጹም ይሄንን አታስቡት አይን ነገር። ለዛ ነው አሁን እዚህ መጡ ሰላምን ብለን ግዛታችን አንተው ሰው ግዛታቸውን ማይተው ከሆነ ምንድነው የሚሆነው? ጦርነት እንገጥማለን ነው እያሉት አሉ ማለት ነው። ለጦርነቱ ግን ባክግራውንድ ሰሩለት፣ ጀስቲፊኬሽን ሰሩለት። ምንድነው አሁን ያለው መንግስት ቀስ በቀስ የትግራይ ህዝብን ከምድረገጽ ማጥፋት ስራ እየሰራ ነው ያለው። ነዳጅ ከልክሎናል፣ ባጀት ከልክሎናል፣ ሸቀጥ ከልክሎናል። ስለዚህ ከምንጠፋ መከላከል አለብን፣ የምንዋጋው እንዳንጠፋ ነው ብለውን ነገር የለመዷት ጫወታ። በእነሱ በኩል ያለውን ችግር አያነሱም። እነሱ ምን ሲሆኑ ነዳጅ የተከለከለው፣ ምን ሲሆን ነው በጀት የተከለከለው፣ ምን ሲሆን ነው የሚለውን ነገር አያነሱም። እናንተ ምን አድርጋችሁናል የሚባል ነገር እነሱ ሁሉ ጊዜ እሱ ነው አያነሱም። እነሱ የሚያነሱት እነሱ አድርጎ ውጤቱን ነው የሚናገሩት ነገር ማለት። ከዛ ጋር ተያይዞ ውጤቱ ለምሳሌ ከዚህ በፊት ሰርተንበታል። እዚህ እኛ ህዝብ እየተቸገረ በሃርድ ከረንሲ ተገዝቶ መጣ ነዳጅ ወስዶ ባረንቱ ሲቀብሩ ነበር። የጦር ቀር ይሆናል ብሎ ማለት ነው። ይሄን አይናገሩም። ኦኬ ሰርፕለስ ስለመጣ ነው። ስለዚህ እንደዚህ አይነት ነገር የምታረጉ ከሆነ በልክ በመጠና ይሰጥ ሲባል ነዳጅ ተከልክለን ጄኖሳይድ አንዱ ኤሌመንት ነው ይላሉ። ይሄ መድኃኒትን ወስዶ ወደ አስመራ ስልኩት መድኃኒት ወደ አስመራ የላካችሁ ተው የልክ አይደለም፣ በአገሪቱ ሃርድ ከረንሲ የሚገዛውን ሸቀጥ ወደ አስመራ የላካችሁ ነው ሲባሉ እሱን አይናገሩም። መጥነስ ሲሰጣቸው ግን ይሄ ጄኖሳይድ ነው ይላሉ። ስለዚህ እነዚህ ሰዎች አሁንም ቀጥታ ጄኖሳይዱንና የወልቃይትን ጉዳይ ሰበብ አድርጎ ወደ ጦርነት ለመግባት እያሰቡ ያሉ ነው መስለኝ ማለት ነው። እሱ የሚታይ ወደ ሚኒስትሮቻችን ካለን ሰዓት አንጻር ወደ መጨረሻ ጉዳይ እናልፋለን። የመጨረሻ ጉዳያችን እንግዲህ የኤርትራ መንግስት ለአመታት ያሰራቸውን የፖለቲካ እስረኞች እንግዲህ በኤርትራ የሚታሰሩ ሰዎች ፍርድ ቤት አይቀርቡም ወይም ደግሞ ፍትህ አያገኙም። ባለፈው ሳምንት እንግዲህ 18 ዓመት ገደማ የታሰሩ ሰዎች መልቀቃቸው ይታወሳል። አሁን ደግሞ ለአመታት ታስረው የነበሩ የሃይማኖት አባቶች 98 የሚያክል ቁጥራቸው ተፈተዋል ተብሏል። እንግዲህ ጉዳይ ምን አንደምታ አለው የሚለው ጉዳይ ያነጋገረው በኤርትራ መንግስት በኩል እንግዲህ የፖለቲካ እስረኞችና የሃይማኖት አባቶችን እንዲፈታ የተለያዩ ቦታዎች ሲቀርቡለት ነበር። ነገር ግን እስካሁን አልተቀበላቸውም። አሁን በዚህ ወቅት መፍታቱ ምን ትርጉም አለው የሚለው ጉዳይ እንመልከት። ዳንኤል አንተርስና በአጭሩ የኤርትራ መንግስት የፖለቲካ እስረኛ ያደረጋቸው ሰዎች እንግዲህ ያን ያክል ቢፈቱ የተለየ ነገር መፍጠር የማይችሉትን ጭምር ነው ያለ ፍትህ ለአመታት ታስረው የሚቆዩት እና ቤተሰቦቻቸውም ለእንግልት ለስደት ነው የሚጋለጡት። መፍታቱ በዚህ ወቅት በስፋት ምን አንደምታ ይኖረዋል? እሺ አመሰግናለሁ። 2 ደቂቃ ግን የቀድሞ ላይ አንድ የቀረችኝ ያሰባለች ድንበር አካባቢ እዚህ ኤርትራ ድንበር አካባቢ ኮማንዶ ጦሩ መሰልጠኑ አንድምታ አለው። ምናልባት የሻቢያ ኮማንዶ ኃይሎች ከቲፒኤልኤፍ ጋር ተጣምረው ይሄ ነገር ፈጠሩት ወይ ብዬ እንድጠይቅ አድርጎኛል። አንዴ ነው። ሁለተኛ ማንጁስ ዋነኛ ኮኔክተር ናቸው ፍሳ ማንጁስ ሻቢያንና ትግራይ ኃይሎችን እንዲሁም ደግሞ ሱዳን ውስጥ ማለት ነው። በመሆኑም እዛ አካባቢ መሆኑ እንግዲህ ለሚያስቡት ኦፕሬሽን ሻቢያ ዳይሬክትሊ ኢንቮልቭ ያደረገበት ይመስለኛል የሚል ነገር ነው። ወደ አነሳው ነጥብ ስመጣ እንግዲህ እስረኛ መትፈታው ያው የሻቢያን ጉዳይ ከወሰድን 2 ፋክተሮች ሊኖሩ ይችላሉ። አንደኛው ፋክተር ኤርትራ ልክ እንደ ሀገራዊ መግባባት የለባትም። በኢሳያስ ሳምባ የምትተነፍስ በኢሳያስ አይምሮ የምታስብ አንድ ሀገር ነች እና እንደውም የፕሬዚዳንት ኢሳያስ የግል ርስት ነው የምትመስለው። እርሳቸው እንዳለ የኤርትራ ዕጣ ፈንታ ለመወሰን የተቀመጡ ናቸው። በመሆኑም ብዙ ያኮረፋለ። በዚህ ምክንያት በዚህ በ30 ዓመታቱ የጭቆና አገዛዝ ብዙ ያኮረፉ ኃይሎች አሉና እነዛን ኃይሎች ወደ እርቅ ለማምጣትና ልክ ለሚያስቡት ኦፕሬሽን
እንደ ሀገር ለመቆም እንደዚህ ሀገራዊ እርቅ ማድረግ አስቡ ሊሆን ይችላል። ይሄ አንድ ሊሆን ይችላል። ሁለተኛው የቢሆናል ሴናሪዮ የኤርትራ መንግስት ወይም ደግሞ ባለስልጣናት ከኢትዮጵያ ጋር ከታረቁ በኋላ ትንሽ ወጣ ማለት ጀምረዋል። አይታችሁ ከሆነ ከምዕራባውያኖች ጋር ይገናኛሉ፣ የሁለትዮሽ ዲፕሎማሲ ይሰራሉ፣ ግንኙነት ይሰራሉ እና ምዕራባውያኖች ደግሞ ቴብል ላይ የሚያስቀምጡት አንዱ ፕሪኮንዲሽን ብዙ ጊዜ እስረኞችን ፍታ፣ ምህዳሩን ለቀቅ አድርግ፣ እንዲሁም ደግሞ ጋዜጣዎችን፣ ሚዲያዎችን ለአይነ ስጋ ማብቃት ጀምር፣ የመድበለ ፓርቲ አምጣ የሚል ነገር የተወሰነ ቴብል ላይ ያስቀምጡላቸዋል እና እንግዲህ እየሸራረፈ ሻዕቢያ እየሸራረፈ ለምዕራባውያኖች ፕሪኮንዲሽን መንበርከክ ጀመረ ወይ? ምክንያቱም አሁን ልክ እንዲህ በምታደርግበት ጊዜ ተያያዥ የሆኑ ኮንዲሽኖች አሉ ማለት ነው ከምዕራባውያን ሊመጣ የሚችለው። ያ እንግዲህ የሚያሳየው ውስጣዊ የሆነው አምቆ የያዘው ክራይሲስ ፈንድቶ ኤርትራ ልክ እንደ ሀገር ሁሉ ሊበላት ይችላል በጊዜ መፍትሄ ካልተገኘ፣ የኢኮኖሚ መፍትሄ ሊሆን ይችላል፣ የፖለቲካ መፍትሄ ካልተገኘ ይችን ሀገር ምናልባት እንደ ሀገርም ላትቀጥል ትችላለች የሚል እንግዲህ እዛ ላይ ደርሰው ከሆነ የምዕራባውያኖች ጋር ተለጥፎ የምዕራባውያኖችን ፕሪኮንዲሽን በማሟላት ስራዎችን ለመስራት ሊሆን ይችላል። ምክንያቱም የታሰሩትን ሰዎች ስትመለከት በአብዛኛው ጊዜ ከሃይማኖት ጋር በተያያዘ እስር ሲፈጸም የምዕራባውያን በጣም ብዙ ሲቪል ሶሳይቲዎች አሉ። እነዛ ሶሳይቲዎች ጫና ያሳድራሉ። በቅርቡም እንደዛ ሰልፎች ነበሩ። አይ ቲንክ አውስትራሊያ ይመስለኛል ፖሊሲ አውጪዎች ላይ የአሜሪካ ፖሊሲ አውጪዎች ላይ ቀጥታ ግንኙነት ያላቸው ብዙ ሲቪል ሶሳይቲዎች አሉ ከሃይማኖት ጋር የተያያዘ ማለት ነው። ያ ደግሞ ኤርትራን ቀጥታ ሰለባ ያደርጋታል። ኤርትራ ወይም ኢሳያስ እጅ መስጠት ጀምረዋል ለምዕራባውያን። እጅ ካልሰጡ እንደ ሀገር ምናልባት አደጋ ውስጥ ገብተዋል ብለህ እንድትደመድም ያደርጋል። የመጀመሪያው ደግሞ ለማይቀረው ከኢትዮጵያ ጋር ላለው ግጭት ህዝብን በማነሳሳት ለአንድ ዓላማ እንዲነሳ ብሔራዊ እርቅ እየፈጸሙ ነው ብለን በመላመት ደረጃ ማስቀመጥ ይቻላል። አማን ባንተ በኩል ይታያል? ጥሩ ደሬ ላነሳው ላይ ትንሽ ልዩነት ስላለኝ እሱ ላይ እንትን ልበልና ከዛ ወደ ራሴ ሀሳብ ይሄዳለሁ። እንዳው የሻዕቢያ መንግስት ለምዕራባውያን ወደ መንበርከኩ መጥቶ ነው ወይ እነሱ ፕሪኮንዲሽን ሆኖ ነው ወይ ከእርቁ በኋላ በፊት ከዓለም ተለይቶ ነው ዓለምንም ተጣልቶ ከዓለም ተለይቶ ሲኖር የነበረ መንግስት ነው ሻዕቢያ መንግስት መልሶ ዓለምን ማየትና ከዓለም ጋር አብሮ መኖር ግዴታ መሆኑን ስለተረዳው ይሄንን ምናልባት እንደ ቅርብ ሁኔታ ተቀርቦበት ነው የሚለውን ነገር ሲያነሳ እሱ ላይ ያልተስማማሁት ነው። ምንድነው እንዳው እስረኛ ብቻ አይደለም እኮ ኤርትራ ጋር እኮ መጀመሪያ ቅርብ ሁኔታ ነው ማህበራዊ ሁሉ የታለ ነው። አሁን እነዚህ ሰዎች የታሰሩበት የሃይማኖት ነጻነትም ቢሆን የሃይማኖት ነጻነት ያስፈልጋል ወይስ አያስፈልግም የሚለውን ነገር ማህበራዊ ውል ላይ ሲኖራቸው ነው እነሱ ትልቁ ሊጠየቁ የሚችሉት። ሰው ያሰርከውን ፍታ ብቻ ሳይሆን አገሪቷ የምትመራበት በምን ውል ነው እየመራችሁ ያላችሁት? ይሄ እኮ እያስተዳደራችሁ ያላችሁ በሽፍታ ህግና ከጫካ ይዛችሁ የመጣችሁት ነገር ነው። የመንግስትነት ቅርጽ አልያዛችሁም። የመንግስትነት ቅርጽ የመያዣው መጀመሪያው ኤሌመንት ሊሆን የሚችለው ማህበራዊ ሊኖራችሁ አገሯቷ በምን እንደምትተዳደር የሚል ነገር ነው የሚያነሱትና እንዳው ትናንሿን ነገር እስረኛ ፍታ ምናምን የሚለውን ነገር ከጠየቁ እንዳው ለጠይቁ የሚችሉ ከፍ አድርጎ ነው የሚሆነው የሚለውን ነገር ነው የማስበው። ግን ለፕሬዝዳንት ኢሳያስ ለምንድን ነው እስረኛ ወደ መፍታት የሄዱት የሚለውን ነገር ግን ካየን ተያይዞ በጣም ነገር አለ። እነዚህ እስረኞች የታሰሩበት ነገር ጥያቄው ተፈቶ ነው የሚፈቱት ወይስ ፐርሰናሊ ብቻ ነው ተፈቱት የሚለው ነገር ነው በጣም መሰረታዊ የሚሆነው ነገር ማለት ነው። ምንድን ማለት ፈልጌ ነው? ለምሳሌ የሃይማኖት ነጻነት እንደዚህ የሚባል ይዘረዝራል። አሁን ኤርትራ ውስጥ ካቶሊክ፣ ኦርቶዶክስ፣ ሙስሊም፣ ሱኒ እና ሉተራን ከዚህ ውጪ አይፈቀድም ይላል። አሁን ከዚህ ውጪ ያሉ ሰዎች ሃይማኖት ያለው 5 ዓመት ስለታሰረ ሲወጣ ሃይማኖቱን ይቀጥላል ወይስ የሃይማኖቱ ነጻነት ተከብረውለት ነው የሚፈታው ነው ጥያቄው ማለት ነው። እሱ ግን አሁን ባልካቸው የሃይማኖት ማዕቀፍ ውስጥ ያሉ ጭምር ያካትታል። ከታሰሩት ሰዎች መካከል ገባኝ እኮ የሃይማኖት ነው ታሰሩት። አንዱ እኮ የሃይማኖት ሰዎች ናቸው ታሰሩት እኮ ያልኩ እኮ እነሱ የታሰሩለት ዓላማ መልስ አግኝቶ ነው የሚወጡ ወይ ሰዎቹን ነው? አሁን ሰው ከሆነ አንዱን አስገብተህ አንዱን ማውጣት ነው የሚሆነው ማለት ነው። ይሄ ልል የፈለግኩ ነገር ምንድነው በተለቅ ባለ ሁኔታ መንግስቱ ለለውጥ ዝግጅት ነው ወይ ያለው ወይስ ጊዜያዊ ማስተንፈሻ ነው ፈለገው
ምን ዋጋ አለው? ሀብቶምን ፈተ ሌላ ሀብቶምን መልሶ በዚህ ምክንያት የሚታሰር ከሆነ ሰዎቹ የሚታሰሩበት ነገር ጉዳይ መልስ እስካላገኘ ድረስ ነፃ እስካልወጣ ድረስ ብታክ ማቀያየር እኮ እንጂ ምን ለውጥ ፈጠርኩ ነው ጉዳዩ ማለት ነው። ስለዚህ እሱ ጉዳይ ላይ ምንድነው ምናልባት የጋራ መግባባትን ሊፈጠር ቅሬታውን ማህበረሰቡ ውስጥ ያለውን ቅሬታ ለመፍታት ፈልጎ ነው የሚለውን አንዳንድ ነገሮች አሁን ብዙ ሰው ጆሮም ገብ ሊሆን የሚችለው እሱ ጉዳይ ነው። ቀጣይ ወደ ጦርነት መሄዱ የማይቀር ጉዳይ ስለሆነ በዚህ ቅሬታ ውስጥ ሆኖ ወደ ጦርነት መሄዱ ችግር ይፈጥራል። ለምን እንግዲህ እንደሚታወቅ ውጪ ያሉትም ሻዕቢያ ደጋፊ ሆኖ ይቆማሉ ተብሎ ነው ኤክስፔክት የሚደረገው መጣው ጦርነት ላይ ምናምን። እነዚህ ሰዎች ደግሞ በተለያየ መንገድ ቅሬታ አላቸው። ትልቁ ቅሬታቸው መሰረት እኮ አንዱ እኮ ናሽናል ሰርቪስ እኮ ነው፣ መጨረሻ የሌለው ናሽናል ሰርቪስ ማለት ነው። እንዳው ስለ ህገ መንግስቱ እናቁሙ፣ እንዳው ስለ ሃይማኖት ነፃነቱ እናቁሙ፣ እንዳው ስለ ሐሳብን በነፃነት የመግለጽ ነፃነቱ እናቁሙ፣ እንዳው ስለ ፓርቲው እናቁሙ። ትልቁ ከሀገር ውስጥ ማለት ነው ልክ እንደ እባብ ልጅ ሁሉም በየአቅጣጫው ሩጦ እንዲጠፋ ያደረገው ነገር እኮ ናሽናል ሰርቪስ መጨረሻ የሌለው ናሽናል ሰርቪስ ነው። በዚህ ትልቁ የቅሬታ መሰረት የሆነ ጉዳይ ላይ ምንድን ነው ያመጣው? ይሄን መፍትሄ ባልሰጠበት ከዚህ ጋር ተያይዞ ወይ ድንበር አቋርጦ ሊወጣ ስለ አግኝተ ያሰርኩም 8 ዓመት 6 ዓመት አስሬ ብትፈታው ወይ ይሄንን ነገር ይቃወማል ብለ የምታስበውን ሰውዬ ወስደ ከእስር ቤት ስለፈታው ወይ የሃይማኖት ነፃነት ይከበርልኝ ያለው ሰውዬን ወስደ ስለፈታው የሃይማኖት ነፃነቱ አሁን ሳይከበርለት ምንድነው ምን አይነት መግባባትን ይፈጥራል የሚለው ነገር? ለምን ብዙዎቹ በዚህ ጉዳይ ላይ ይሄ ሊሆን ይችላል ነው ግምት ስለሚያስቀምጡና ነገሩንም ስታጠነጥነው ሊሆን የሚችለው ተብሎ የሚታሰበው እንዳው ማህበረሰቡ ያለው ውስጥ ያለው ቅሬታ ለመፍታት ታስቦ ነው ነገር የሚደረገው ወደ ነገሮችን ከውስጥ ወደ ውጪ ልኬት ስለሆነ ውጫዊ ጉዳይ ላይ ጋራ መግባባት እንዲኖር ነው ምን ነገር ነው የሚያስቀምጡ። ግን አንዱንም ጫፉንም አልለኩትም የቅሬታው መሰረት የሆነውን ነገር ማለት ነው። በብሎንበት ነገር ደግሞ ምንም የማህበረሰቡ መካከል የቅሬታ እንትኑ ይጣፋል የሚል ነገር እምነት የለኝም። ምናልባት እንትን ካለ እንግዲህ ወደፊት የምናየው ይሆናል። ወደ ቤተሰቦቻችን የዛሬውን አፍታ አልታይ እዚህ ላይ ቆይተናል። ስለተከታተላችሁ በእጅጉ አመሰግናለን። ጤና ይስጥልን።